ጥንድ ጥንድ ሆነው ሲሄዱ ባይ ከፋኝ እኔ ሲሳይ ቀናው በሰዎች ላይ የምለው ዘፈን እንግዲህ ለደስታና ለሄርሜላ ጋብዣቸዋለሁ። ሩትዬና አብርሽዬ እንደዚህ ጥንድ ሆኖ ሲመጡ እንግዲህ ጠላታቸው ደግሞ በቅናት ቅጥል ንድድ ይበል። እንግዲህ ያ ሁለቱም እንግዲህ ሶስቱም በቃ የራሳቸውን ምርጫ አግኝተዋል። ደግሞ ሲያምሩ በእናታቸው ሩትዬና አብርሽዬ አንድ ላይ ሄርሜላና በቃ ደስታም ቢጤውን አግኝተዋል ማለት ነው። በጣም ታምራላችሁ። እንደዚህ ብትሆኑ በቃ አንደኛ ነው ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነም። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። እና ዛሬ ደግሞ በአዲስ ነገር ብቅ ብዬላችኋለሁ ማለት ነው የኔ ውዶች። ዛሬ ደግሞ እንግዲህ ሄርሜላዬ የራሷ ባል አላት፣ ፍቅረኛ አላት። ባል እያላት ነው እንግዲህ ባለ ትዳር ከሆነ ወንድ ጋር እንደዛ አሸሼ ገዳሜ ስትል የነበረው። አቶ ደስታም እንግዲህ ውጭ ሀገር ልጅ አለው፣ ሚስት አለው። ሚስትየው እንግዲህ መታ ጦርነት ፈጥራ ነበረ እና እሷም እንግዲህ አሁን ሶስታቸውም የራሳቸው ምርጫ መርጠዋል። ሶስቱም ሴቶች በጣም በተለይ ሁለቱ ሴቶች በጣም አስቸግሮ ነበረ። ሁለቱም ወንዶችም እንደዛው በጣም አስቸግሮ ነበረ፣ አብርሽና ደስታ ማለት ነው። እና አሁን ሚስትየው ስትመጣ የሄርሜላ ባል ደግሞ እንግዲህ ያው ከገጠር ነው የመጣው አግዘዋለሁ ምናምን ብሎ እንግዲህ ሰሞኑን ከአብርሃም ጋር ሌላ ታሪክ ሲፈጥሩ ነበረ። ግን ውሸት ነው። የእሷ ፍቅረኛ ነው፣ የእሷ ባል ነው። ከገጠር አስመጣቸውን ቤት ተከራየችለት። ከዚህ በኋላ ዩቱብ ተከፍተለት። በቃ አንድ ላይ ፈታ ብሎ ይኖራሉ። ለዛ ነው። እናንተ ለምንድን ነው የማትረዱት? አሁን አመናችሁ አብርሽ ከሌላ ቦታ መጣ ምናምን ብሎ ሲያወራ አመናችሁ። ለማንኛውም ስታምሩ